ዛሬ አብረን አይደለም የምናድረው? እኔም አብረን ነው የምትተኙ። በጣም ጥሩ ነው። በሉ ደህና ደሩ። ልትተኙ እንዴ? መሽቷል። ልተኝ። በቃ እሺ፣ እመጣለሁ። ምን ይዘጋዋል? ስጋታ ይዘጋዋል። ስጋታ መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች። ምን ማለት? ቆይ ምንድን ነው የምትነግረኝ? ወይዘሮ ማርታ ዳጣን እቅፍ አድርጋት እማዬ ዝም ብለሽ እቀፊኝ ትላታለች። እንዴ ምን ሆነሻል ዛሬ ዳጣዬ? ሰሞኑን ምንድን ነው የሆንሽው? ልክ አይደለሽም ስትላት እማዬ ዝም ብለሽ እቀፊኝ ደህና ነኝ ትላታለች። ማርታም እጅግ በጣም ደነገጠች። እናቴ ነሽ የሚለው የዳጣ አነጋገር እጅግ በጣም ረበሻት። ማርታም እሺ ነይ ብላ እቅፍ አደረገቻትና ፀጉሯን መደባበስ ጀመረች። በጣም ነበረ ያሳዘነቻት። እሷም ሄዳ እንደ ልጅ ሽጉጥ ነበር ያለችባት። ማርታ በሆነው ነገር ሁሉ እጅግ በጣም ተገርማ ባሏ ሲመጣ ለደረጀ ተነግረዋለች። ማርታ ዛሬ ዳጣ ዛሬ ደረጀ እማዬ ብላ አልጠራችኝ መሰለህ? እናቷን መስያት ነው መሰለኝ እና ደግሞ እናቷን አፍቃት ነው መሰለኝ። እማዬ ብላ መታ ውድቅ ብላ እላይ ላይ ፀጉሯን እየደባበስኳት እጅግ በጣም ተደስታ እማዬ ስትለኝ ነበረ። እኔም በጣም ግራ ተጋብቼ አቀፍኳት። በጣም ነበረ ውስጤ የተንሰፈሰፈላት። እናቷን አፍቃት ነው ብዬ እኔም በቻልኩት አቅም የምትለኝን ሁሉ ነው ያደረኩላት ትለዋለች። ደረጀ በጣም ደነገጠ። እንዴት እንደዛ ልትልሽ ቻለች? ለምን ሲል እናቷን አፍቃት ይሆናል አለችው። ደረጀም እሺ ይላታል። እዚህ ጋም ልጆቹ እየተጫወቱ ፎቅ ላይ ሆኖ እሱ ወደ ታች እያያቸው ነበረ። ኤቢ መጣችና ብቻውን እያመሰላሰለ ነበረ። ምንድን ነው የማደርገው? ማርታ ይሄንን ከሰማች እጄ ላይ ነው የምትሞትብኝ። ይሄንን መቋቋም አትችልም። ምንድን ነው ማድረግ ያለብኝ እያለ እየተመሰላሰለ ነበረ። በጎን ሰላም እያስጨነቀችኝ ነው፣ ዳጣም ታሳዝነኛለች፣ ምንድን ነው ማድረግ ያለብኝ እያለ እጅግ በጣም ግራ ይጋባል። ከዛ ኤቢ መታ አባዬ ምን እያሰብክ ነበር ትለዋለች። ምንም ይላታል። ሰላምና ዳጣ እዚህ ጋር እያወሩ ነበረ። እኔ ምልሽ ሰላም ትላታለች ዳጣ። ማርታ እኔና ማርታ እናትና ልጅ ነው የምንመስለው አይደል? እንመሳሰላለን አይደል? ትላታለች። እንዴ ምን ማለት ነው? እንዴት ነው ምናችሁ ነው የሚመሳሰለው? አረ በፍጹም ትላለች ሰላም። በጣም ደነገጠች ሰላም። ማርታ በጣም ጥሩ እናት ናት፣ እኔም ስወልድ እንደሷ ነው የምሆነው ትላለች። እንዴ ጥሩ ብቻ? አዎ በጣም ጥሩ እናት ነች ማርታ፣ በልጆቿ ቀልድ አታውቅም እያለች ታብራራላታለች፣ ትነግራታለች። እኔ ያለው እንጂ ጥሩ እናት መሆን ያልቻልኩ እያለች ታለቅሳለች። ስትወልጂ እኔ ልጅሽን የምቀበለው እያለቻት እየተቀላለዱ ዳጣ ስታለቅስ ማርታ ሰላም በጣም ደነገጠች። እና ደረጀ እኔ ምልሽ ማርታ ዳጣ ግን ልጅሽ ብትሆን ደስ ይልሻል ሲላት፣ እንዴ ምን ማለት ነው ብላ በጣም ደነገጠች። ምን ማለት ነው? አይ እንደው ጥያቄ ነው። ብትሆን ደስ ይለኛል ማርትዬ፣ ዳጣን የመሰለ ልጅ አግኝቼ ነው። ዳጣ እኮ በጣም ጥሩ ልጅ ነች፣ በተለይ ወንድ ብትሆን አለች። ከዛ እኔ ምልሽ ማርቲ ይሄው እንዲህ የወንድ አምሮትሽን ወይ ከሌላ ልጅ ላምጣ እንዴ ሲላት፣ እሱ ምን ትላለች ብሎ ለመታዘብ ነው። ይሄንን ብትሰማስ ምን ትላለች የሰላም የዳጣን ብሎ ነው። ከዛ አይ ይሄንን በፍጹም አልስማማበትም ደረጀ፣ ታውቃለህ ስንጋባ ቄሱ ያሉንን አትረሳም አይደል? ብትከሳ ብትጠቁር አጣች ነጣች ብለህ ላትተዋት ላትከዳት ብሎ ነው። ስለዚህ
ይሄን በፍጹም የማልስማማበት ሀሳብ ነው ትለዋለች። ደረጀም አይ ስቀልድሽ ነው ማርትዬ አልረሳውም ይላል። ደረጀ እጅግ በጣም ሀሳብ ገብቶት ነበረ። ምንድነው ማድረግ ያለብኝ የሚለው። የውሃ እዚህ ጋር ጓደኛዋ ስለናፈቀቻት ሆድ ብሷት ናታን ጋር ሄዳ እንትን ትላለች፣ ትነግረዋለች። ክፍሌ ውስጥ የሚያስቸግራት ልጅ ነበረ። እኔን ሁሉ የሚያስቸግረኝ ልጅ አለ። ምግብሽን በላሽ፣ ምግቡ ስለሚጣፍጥ ምግብህን ልብላ ስላልኩት በጣም ያስቸግረኛል ይላል እያለች ትነግረዋለች። ናታን በጣም ደንግጦ ነበረ ሲሰማት የነበረ። ውይ ለዚህ መደንገጤ ደግሞ መደንገጤ አለ። ከዛ ተነሽ በቃ አሁን ላይ ያጠናው ነው ሂጂ ብሎ ወደ ክፍሉ ይልካታል። ወደ ከክፍሉ ውጭ ይላታል። እዚህ ጋም እናትና አባቶቻቸው ትንሽ ፈታ እያሉ ስለነበረ እነሱ እዚህ ጋር ቁጭ ብለው እየተጨዋወቱ ነው። ናታን ላይ ተጠምጥማበታለች ኤቢ እንደምትመለከቷት። ለእናቷም ታያለሽ ናታን የኔ ብቻ ነው ታያለሽ፣ የሁለቱም ብልግና ደግሞ አጋለጥባቸዋለሁ፣ አሳያቸዋለሁ እና ናታን የኔ ነው፣ እኔ ናታንን ነው የማገባ ትለዋለች። አንቺን የሚያገባሽ ወንድ እንደው ያልታደለ እናት የረገመችው ናት። አንቺ ወንድ ማግባት ያለብሽ ናታንን ወይም እንደ ናታን አይነት ነው። ከዛ ውጭ ሌላ ወንድ ይገልሻል ስትላት እኔ ናታንን ነው የማገባው ታያለሽ፣ ናታን የኔ ብቻ ነው ትላለች ኤቢ። እናትየዋ እስኪ እንግዲህ እናያለን፣ በግድ የሚሆን ነገር የለም፣ ናታን አንቺን ሳይሆን ዳጣን ነው የሚያት። ስለዚህ ጦርነት ባትከፍቺ ጥሩ ነው፣ ሌላ ጦርነት ደግሞ ትላታለች። አንቺ መቼ ነው ግን ምንልሽን የምትሰሚው እያለች እንደንተላታለች፣ ተመክራታለች። እሷ ግን የምትሰማ አይነት አይደለችም። እባክሽ ለዚህ ቤት ሰላም ስጪው እያለች እሷ ግን ከሁሉም እንከን ነው የምትፈልገው። አባቷንም ዳጣንም ሁሉንም ማዋረድና ሰላም መንሳት ነው የምትፈልገው። እዚህ ጋር ጥምጥም ብላበት ዳጣ አረ ተለጠፍሽበት ትላታለች። ግንድ አይደለም የምንለጠፍበት ምን ችግር አለው ትላታለች። ናታን ፍዝዝ ብሎ ደንግጦ እጅሽን አንሽልኝ እያላት ነበረ። እሷ ግን የምትሰማ አይነት አይደለችም። በጣም ተገርማ አይ እኔ እና አባዬ ያዩሻል ብዬ ነው ስላት፣ እና አባዬ ተኝተዋል ችግር የለውም ትላለች። ከዛ ናታን በሉ እንግዲህ እኔ ልተኛ ብሎ ተነስቶ ይሄዳል። ተነስቶ ሊሄድ ሲል ልተኛ ነው እንዴ ናታን ዛሬ አብረን ነው የምናድረው እሺ ትለዋለች ኤቢ። ከዛ የውሃም እኔም አብሬ ነው የምተኛው ትላለች። ከዛም ጸጥ ብሎ ሲሄድ ዝጋታም ምን ይዘጋዋል ስትል የውሃም እያሾፈች እነሱ ሲወጡም ዳጣና ኤቢ በጣም የኤቢ እንደዚህ መሆን ገርሟት ስለነበር ዳጣ መጨረሻ ላይ እነሱ ብቻ ተፈተው ይቀራሉ። እንግዲህ አብረን የምናየው ይሆናል። ሰላምም ለደረጀ የተነጋገረችውን ለማርታ የሆነ ነገር ምነግርሽ አለኝ ብላ እንደነገረቻት ትነግረዋለች። አብረን የምናየው ይሆናል። ውድ ቤተሰቦቻችን እስከዛው ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እናመሰግናለን።